ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። የማሌዥያው ጠቅላይ ሚኒስትር ለ3 ቀናት ይፋዊ ጉብኝት አዲስ አበባ ገቡም። የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ለ3 ቀናት ይፋዊ ጉብኝት አዲስ አበባ ኢትዮጵያ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት መልእክት የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ለ3 ቀናት ይፋዊ ጉብኝት ወደ ምድረ ቀደምት ኢትዮጵያ እንኳን ደህና መጡ ብለዋል። ጉብኝታቸውም በማሌዥያና ኢትዮጵያ መካከል እያደገ ያለውን ወዳጅነትና ትብብር የሚያሳይ መሆኑን ጠቅላይ ሚኒስትር አብይ አመልክተዋል። ይህም በሀገራችን የብልጽግና ጉዞ ውስጥ በጠቃሚ ጊዜ የተደረገ ጉብኝት ነው ያሉት። ኢትዮጵያና አዘርባይጃን የፓርላማ ህዝብ ለህዝብ ኢንቨስትመንት ግንኙነታቸውን የበለጠ ለማጠናከር ይሰራሉ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የአዘርባይጃን ሪፐብሊክ ፕሬዝዳንት ልዩ መልእክተኛ አምባሳደር ኤልቺን አምፓሪዮቪዮን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም የሁለቱን ሀገራት ኢኮኖሚያዊ፣ ፖለቲካዊና ህዝብ ለህዝብ ትስስር በሚያጠናክሩ ጉዳዮች ላይ መክረዋል። የሁለቱ ሀገራት ፓርላማ ትስስር ለህዝቦች ግንኙነት ለማጠናከር አጋዥ መሆኑንም ገልጸዋል። አፈ ጉባኤ ታገሰ ጫፎ በዚህ ወቅት እንዳሉት የሁለቱን ሀገራት ግንኙነት ለረጅም ዓመታት እየዘለቀና እየተጠናከረ የመጣ ነው ብለዋል። ሁለቱ ሀገራት ሲቪል ሰርቪሱን ለማጠናከር እንዲሁም በትምህርት ዘርፍ በትብብር ሲሰሩ መቆየታቸውን አስታውሰው ኢትዮጵያ ለኢንቨስትመንት ተመራጭ የሚያደርጋትን ተግባራት እያከናወነች እንደምትገኝም ጠቅሰዋል። ኢትዮጵያ በተባበሩት አረብ ኤሚሬትስ ማዕከላዊ ባንክ አዘጋጅነት በተካሄደው የብሪክስ ማዕከላዊ ባንኮች ሳይበር ደህንነት ሴሚናር ላይ እየተሳተፈች ትገኛለች። የተባበሩት አረብ ኤሚሬትስ ማዕከላዊ ባንክ ሲቢዩ ኤኢ የሳይበር ደህንነት ሴሚናርና ለብሪክስ ማዕከላዊ ባንኮች ደግሞ ሁለተኛውን የሳይበር ደህንነት ሴሚናር አስተናግደዋል። በተባበሩት አረብ ኤሚሬትስ ማዕከላዊ ባንክ ሲቢዩ ኤኢ የተዘጋጀው ይህ የ2 ቀናት ሴሚናር ዓለም አቀፍ የሳይበር ጥበቃን ለማጠናከርና የፋይናንስ መረጋጋትን ለማስጠበቅ ያለመ ነው ተብሏል። በመድረኩ ከብሪክስ ማዕከላዊ ባንኮች የተውጣጡ ባለሙያዎች በተራቀቁ ቴክኖሎጂዎች ሳቢያ ስለሚመጡ የወደፊት የሳይበር ስጋቶች ዙሪያ ተወያይተዋል። በውይይቱም አቅማቸውን እንዲገመግሙ፣ ማሻሻያዎችን ለማድረግ የሚያስችሉ ቦታዎችን እንዲለዩ እንዲሁም ዓለም አቀፍ የፋይናንስ መሰረተ ልማት አቅም ለማሳደግ የሚረዱ ውጤቶች፣ ቴክኒኮችን በተመለከተ ልምዶቻቸውን እንዲያካፍሉ ማስቻሉ ተገልጸዋል። ተመልካቾቻችን ከፕራይም ሚዲያ የሳቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የሱዳን ግጭት ዘላቂ መፍትሄ እንዲያገኝ ዓለም አቀፍ ማህበረሰብ የተቀናጀ ምላሽ እንዲሰጥ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዶክተር ወርቅነህ ገበየሁ ጥሪ አቀረቡም። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ያዘጋጀው ሁለተኛው የሱዳን የልዩ ልዑኮች ፎረም በጅቡቲ ተካሂዷል። በፎረሙ ላይ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ቀጠናዊና ዓለም አቀፋዊ ተዋንያን ተሳትፈዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በፎረሙ መክፈቻ ላይ ባደረጉት ንግግር የሱዳን ሰላም በሱዳናውያን የሚመራ ቀጠናዊ ትብብር የተረጋገጠበትና ዓለም በአንድ ድምፅ የሚደግፈው ሊሆን እንደሚገባም አመላክተዋል። በሱዳን ያለውን ግጭት ለማስቆም ንጹሐን ዜጎችን ለመጠበቅና የኢጋድ ቀጠናና የተረጋጋ ለማድረግ በቅንጅት መስራት እንደሚያስፈልግም ገልጸዋል። ዋና ጸሐፊው ኢጋድ ከአፍሪካ ህብረት እና ዓለም አቀፍ አጋሮች ጋር በመሆን በሱዳን የተኩስ አቁም ስምምነት ላይ እንዲደርስ፣ የሰብአዊ እርዳታ መተላለፊያ እንዲከፈትና ተአማኒነት ያለው የስልጣን ሽግግር እንዲኖር በቁርጠኝነት ይሰራል ብለዋል። የደቡብ አፍሪካ ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያንን ከዚህ በኋላ እንደማትቀበል አስታወቀች። ፍልስጤማውያን በብዛት ከሀገራቸው እንዲወጡ የሚደረግ የማጽዳት አጀንዳ ሊሆን ይችላል በማለት ከጋዛ ሆነ ከሌሎች ግዛት የሚመጡ ፍልስጤማውያንን አስጠንቅቃለች። ደቡብ አፍሪካ ለዚህ ውሳኔ የደረሰችው ባለፈው ሳምንት ከጋዛ ወደ ሀገሪቱ 153 ፍልስጤማውያን ተሳፋሪዎችን የያዘ የአውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገቡ በኋላ ነው። ከ150 በላይ የሚሆኑ በአንድ አውሮፕላን የተሳፈሩ ፍልስጤማውያን በደቡብ አፍሪካ መድረሳቸው ብዙ ገጾች ግልጽ ያልሆነና አከራካሪ ሆነው እንደተገኙ ባለስልጣናት አስታውቀዋል። በዚህም ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግም ገልጻለች። ተመልካቾቻችን ከፕራይም ሚዲያ የሳቱ መረጃዎቻችን ይህን ይመስላሉ። ሰላም።